በረከት ገበሬዋ በኢንተርኔት ላይ የምትሰጠው አስተያየት አሁንም በርካታ ሰዎችን እያነጋገረ ይገኛል። የምትኖርበት አይላንድ የኢትዮጵያ ጠላት ነች ስትል መናገሯን ተከትሎ በርካታ ሰዎችን በዚህ ጉዳይ ላይ እየተነጋገሩበትም ይገኛሉ። በከባድ የሙስና ወንጀል ተጠርጥራ የፌዴራል ፖሊስ በአስቸኳይ ይዞ እንዲያቀርባል የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ያወጣባት በረከት ወርቁ ማለትም በረከት ገበሬዋ የህግ አስከባሪዎችን አቅም በማንኳሰስና ተሸሽጋበት ያለውን አገር በመተማመን መሳለቂያ አስተያየት ሰጥታለችም። ተከሳሿ በረከት ወርቁ ከቀናት በፊት በማህበራዊ ሚዲያ ፕላትፎርም ላይ ባደረገችው ቀጥታ ስርጭት ቃለ ምልልስ በአሁኑ ወቅት በአይርላንድ መዲና ደብሊን እንደምትገኝ በይፋ መናገሯም ይታወሳል። ተከሳሿ በጻፈችው አስተያየት አታስቡ፣ ሊይዙኝ ቢፈልጉ ኑሮ አላጡኝም ነበር፣ ስለማይፈልጉ ስለማይችሉም እንጂ ኢትዮጵያ በዘመኗ እንደ አይርላንድ አይነት ጠላት የላትም አይኖራትም በማለት ህግ አስከባሪ ተቋማትን ፍቃደኝነትና አቅም ያጣጣለች ሲሆን አይርላንድን እንደ ኢትዮጵያ ጠላት በመፈረጅ አሳልፈው እንደማይሰጧት ያላትን መተማመን በግልጽ አስነብባለችም ተብላለች። ተከሳሿ አይርላንድ የኢትዮጵያ ጠላት ስለሆነች አሳልፋ አትሰጠኝም የሚል የተሳሳተ የፖለቲካ ትርክት ብታራምድም የህግ ባለሙያዎች ግን የዓለም አቀፍ ኢንተርፖል ስምምነትን የሚጥስ ተራ ወንጀል መሆኑን ባለሙያዎችም ይገልጻሉ። ነገር ግን በረከት ገበሬዋ ይህንን አስተያየት መስጠቷን ተከትሎ በአሁኑ ሰዓት እጅግ ያነጋገረችም ትገኛለች። በዚህ ጉዳይ ላይም ተጨማሪና የጣራ መረጃ ከሷ በኩል የሚሰጥ ከሆነ ወዲያው የማሳውቃችሁናል። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ቀን፣ መልካም ሁሉ። ፕሪንስ አዶናይ ይቆጫሃል። አንድ ቀን እድሜ ምራቅ ዋጣ አድርገህ እድሜ ገፋ ብሎ ዞር ብለህ ስታይ እንዳይጸጽትህ፣ እንዳይቆይ፣ እንዳይቆጭ ትግራይን ያን ያህል እኔ አላውቀውም። አንተ ተወልደህበታል፣ አድገህበታል፣ ታውቀዋለህ፣ ቋንቋውንም ትችላለህ። የምናየው ነገር እንዳንተ አይነት ሰዎች ይሄንን ኢግኖር ካረጉ ሌላውማ ምልህ ምን ግድ ሰጥቶት አንዳች ነገር ያደርጋል። አደራለሁ አዶናይ ሌላ እንትኑን ዝባዝንኪውን ተውና ህዝብህን ግድ የለህም ትንሽ እንኳን ቢሆን አግዝ። ከህጸጽ የባሰ የተለያየ ቦታዎች ላይ የተለያየ ነገር እያየሁ ፕላትፎርምህን፣ ህዝብህን፣ ወገንህን አትሊስት በጥቂቱም ቢሆን ለማገዝ ለመርዳት ተጠቀምበት። አታወራም ምንም ትግራይ ውስጥ ስላለ ነገር ግን ልንገርህ ከየትኛውም ክልል በላይ እጅግ የከፋ በህፃናቶች፣ በእናቶች፣ በአባቶች፣ በህዝብ ላይ ያለው ትግራይ ነው። እውነት እንነጋገር ከተባለ አዶናይ ግድ የለም ወደ ህዝብ ዘንበል። ሰበር ዜና ተሰምቷል። ይህንን አካውንት ፎሎ፣ ይህንን ቪዲዮ ደግሞ ሼር፣ ላይክ፣ ሪፖስት እያደረጋችሁ ጀምሩ። ተሟጋቹ አቤል አቡና መታሰሩ ሰምቷል። ሐሰተኛ ወይንም ከመንፈስ ቅዱስ ውጪ የሆኑ አስተምሮችን የሚከተሉ ፓስተሮችን ወይም መሪዎችን በመለየትና በማጋለጥ የሚታወቀው አቤል አቡና ማምሻውን መታሰሩን ሰምቷል። በተለያዩ መገናኛ ዘዴዎች ሰዎችን እንደ ንግድ ዕቃ የሚቆጥሩ ገንዘብና ቁሳቁስን መሰብሰብ ዋና ዓላማቸው ያደረጉ የስጋ ፍላጎትን የሚያነሳሱ ተግባራትን የሚፈጽሙ መንፈሳዊ ትሕትና የሌላቸውን የእግዚአብሔር ቃል መጽሐፍ ቅዱስን በዋነኝነት ከመስበክ ይልቅ ትኩረትን ወደ ተአምራትና ድንቆች እንዲሁም ወደ ግለሰቡ ወይንም ፓስተሩ ችሎታ እንደሆነ የሚሰብኩ አካላትን በማጋለጥ የሚታወቀው አቤል በምን ምክንያት እንደታሰረ ማወቅ ባይቻልም በቅርቡ ስጋቶች እንዳሉበት በመግለጽ እነዚህ የወንጌል ቁማርተኞች ጋር በተያያዘ ሊሆን እንደሚችልም ተጠቁሟል። አቤል አቡነ እንደታሰረ ሰሞኝና መንግስት ያሰረው መስሎኝ ነበር። መጀመሪያ የሆነ ነገር ተነካክቶ ከመንግስት ጋር ነበር የመሰለኝና ለካ ከመንግስትም ከሚያስፈራሩ ሰዎችም የበላይ የሆኑ ማፊያዎች ለካ አሉ። ራሳቸውን በክርስትና ስም የሚጠሩ ስማቸው ላይ ከፊት ፕሮፌት፣ ነቢይ፣ ሐዋርያ ነኝ ምናምን እያሉ ስማቸው ቅጽል ስም የሚጨምሩ ለራሳቸው ሰውን የሚያሳግቱ፣ የሚያስፈራሩ፣ የሚዝቱ፣ አግተው የሚያሰቃዩ ምናልባቱም ከፍ ሲል ሊያስገድሉ ሁላ የሚችሉ ማለት ነው። ክርስትና በነገራችን ላይ በዚህ ዘመን ጭራሽ እንዳትጠብቁ። የመጽሐፍ ቅዱስ የእግዚአብሔር ቃል እየተተከበረ ነው ወይ? የእግዚአብሔር ቃል በትክክል ህዝቡ ላይ እየሰራ ነው ወይ? አገልጋዮች ከላይ ያለው መሪዎች እየተገበሩት ነው ወይ? እሱ ሌላ ታሪክ ነው። የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ የሚለው የእግዚአብሔር ቃል ተሽሯል። ዛሬ ላይ አፍን ሄደ ከከፈትክ በቃ ያልቅልሃል። እንደ ዘመኑ እንሁን፣ ክርስትናን እንደ ዘመኑ እናርገው፣ ችግር የለውም የሚባልበት ዘመን ላይ ነው የደረስነው። የእግዚአብሔር ቃል ያኔም ሲሰራ ልክ ነው፣ አሁንም ሲሰራ ልክ ነው፣ ወደፊትም ሲሰራ ልክ ነው። አይቀየርም። በእኛ ሁኔታና በእኛ ሲቹዌሽን የእግዚአብሔር ቃል አይቀየርም።
ቤተክርስቲያን እኮ ወደ ህግ እንዳትሄድ መጽሐፍ ቅዱስ አስረግጦ ይነግረናል። እንግዲህ ይሄ ሰው የራሱ ግለሰብ ሆኖ ቸርች ያለው ሰው ነው አይደለ? ግለሰብ ሆኖ ቸርች ያለው ሰው ከሆነ እንግዲህ ራሱ እንደ ግለሰብ እንኳን ባይከስ እንደ ቤተክርስቲያን ሊከስ ይችላል። ማን ያውቃል? ለስሙ ግን ራሱን እንደ ነብይ የሚጠራ ሰው ነው። ይሄን ታዲያ ማፊያ ካላልን ምን ልንል እንችላለን? እኔ አንዳንድ ክርስቲያኖች ግን ማለት አቡነን የምትጠሉ ሰዎች እንኳን ታሰረ ሲያንሰው ነው ይበለው ምናምን የምትሉ ኮመንት ላይ ምናምን እኔ ለእናንተ በጣም ነው ማዝነው። አቡነን ተውትና እንደ እግዚአብሔር ቃል ቢያንስ አስቡ። የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ የሚል የእግዚአብሔር ቃል ተሽሮ ዛሬ እርስ በእርስ አቡነ እንደውም ሆኖ እያሳደደው ነው አይደለ? እዩ ጩፋን እያሳደደው ነው እንበል። ታዲያ እያሳደደው ከሆነ እዩ ማድረግ የነበረበት ምንድን ነው? አይ ትዕግስቱ አልቆ ነው። ሲሪየስሊ የእግዚአብሔር ቃል በምንም አይነት ሁኔታ አይሻርም። እንደኛ እንዳለንበት ዘመን ፈጽሞ የምናመቻምቸው አይደለም። አቤል አቡነ ለልጅህና ለሚስትህ እግዚአብሔር ለቤት ያብቃ። ይሄን ነው ልል የምችለው። ክርስትናችን ግን ጥያቄ ውስጥ ወድቋል። አመሰግናለሁ። ስሜን እንዳታነሱ ነው ያልኩት ትናንትና ላይቭ ላይ። ይኸው ስምን እያነሳው ነው ያለሁት። አቶ ገቢ ጉተማ፣ አንተ የሰው ስም እያነሳ መናገር ትችላለህ። አንተን እንዳትናገር የሚከለክል ህግ የሌለበት ሀገር ላይ የኔን አፍ የሚያዘጋው የትኛው እንደሆነ አብረን እናያለን። አቶ ገቢ ጉተማ ሐሰተኛ ልምምዶችን አንላቀቅም፣ አንፋታም። አቶ ገቢ ጉተማ ያው መንግስት የሚጠራው ስም በሱ ነው የምጠራ። እኔ ለእኔ አፖስትልም አይደለም ፕሮፌትም አይደለም፣ ለእኔ አገልጋይም አይደለም። ናና አገልጋይ አይደለም ብሏል ብለን አናሰረኝስ። አገልጋይም አይደለም፣ መሪም አይደለም፣ አፖስትልም አይደለም፣ ፕሮፌትም አይደለም፣ ፓስተር ምንም አይደለም። አቶ ገቢ ጉተማ ነህ። ናና ሰረኝ እሰረኝ ናና። ስሜን አንድ ሰው ያለነ ፍቃድ ቢጠራ ያንተ ስም ምን ማይጠራው ምን የአምላክ ስም ነው? ያንተ ስም ማይጠራው ብሉይ ኪዳን ላይ እስራኤላውያን በተለያኛውን ቴትራግራማቶን የሚባል ስም አለ። በቲዮሎጂ ቴትራግራማቶን ነው የሚባለው። አይጠሩትም፣ ያንን አይጠሩትም። እና በብዛት ምን ተብሎ ነው የተረጎመው? አዶናይ ተብሎ ነው የተረጎመው። እሱ ስም ቀጥታ ላለመጥራት አሁን ላይ ያሉ ኦርቶዶክስ ጀዊሽ የሚባሉት ማለት ነው ሀሼም ብለው ነው የሚጠሩት። ያ ስም ነው የሚሉት፣ አይጠሩትም። ዘጸአት ላይ ያለው ማለት ነው። ዘጸአት ምዕራፍ 3 ላይ ያለው ስሜ ይሄ ነው ብሎ የተናገረውን ስም አይጠሩትም። ያንን ያንተ ስም እሱ ነው እንደማይጠራው ያለ ፈቃድ የምትጠሩት የምትለው አንተ ሌሎችን እያነሳ ስትዘረጥጥ አስፈቅዳቸው ነው? ስማችሁን ላነሳ ነውና ትፈቅዳላችሁ አትፈቅዱም ብለህ ነው? አንተ ላይ ማይሰራ እኔ ላይ ለምንድነው የሚሰራው? አንተ ከህግ በላይ ነህ። አልቻለህም መንግስት አንተን። ስለዚህ ስምን